ለምንድን ነው እንፋታ የምትለኝ? ባለቤቴ እኮ ናት። ለምን? አሁንም በድጋሚ ይቅርታ አድርግልኝ። ዮዲት አንተን የምትወድህ አይመስለኝም። የምትፈልገው ነገር ቢኖር። ሰላም ጤና ይስጥልኝ። እንደናችሁ ውድ ተመልካች ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ ወርቅቱ እና የወርቅቱ ልጅ በጣም ነው እየተያያዙት። የወርቅቱ ልጅ ከእናቷ ጋር ከዚህ ጉድ ውስጥ አብረን ተያይዘን ካልወጣን እዚህ ጉድ ውስጥ አንቺ ካረዳሽኝ ሁለታችንም እስር ቤት ሆነን ነው የምንበሰብሰው ብላ እናቷን ስታስፈራራት ነበረ። አንቺ የተረገምሽ ምንድን ነው የምትዩ? ከኔ ህይወት ውስጥ ውጪ አላልኩሽም ወይ ስትላት ነበረ። ከአንቺ ህይወት ውስጥ የምወጣው ከዚህ ጉድ ካወጣሽ ነው፣ ከዚህ ህይወትሽ ውስጥ ከአንቺ ህይወት ውስጥ የሚወጣው ብላ እናቷን እያነጋገረች ነው። ምክንያቱም ምን አርጌሽ ነው እዚህ ህይወት ውስጥ ጎትተሽ የምታስገባኝ? የምረዳሽም ነገር የለም፣ ምንድን ነው አርግ የምትይኝ ብላ ስትጠይቃት ነበረ ወርቅቱ ልጇን። እኔ ምንም አርጌ አላልኩሽም፣ እኔና አንቺ እስር ቤት አብረን ገብተን ሁለታችን ጠያቂ ያታን አብረን እስር ቤት ውስጥ ከምንበሰብስ አሁን ከኔ ጋራ ተጋፈጭና እኔ ያልኩሽን ነገር ከኔ ጋራ አድርጊ እያለቻት ነው። የማደርገው ነገር ምንድን ነው ብላ እናቷን ልጅቷን ስትጠይቃት ነበረ። ልጅቷ ቤትሽን ሽጭና ከዚህ እዳ ውስጥ አውጭን፣ ያለበለዛ እስር ቤት ውስጥ ማንም ዞር ብሎ እኛን የሚመለከት የለም ስትላት ነበረ። እኔ ታዲያ ከየት አምጥቼ ነው ከእስር ቤት የምንቀረው? እስር ቤት ያለበለዛ ልክ ታስረሽ ነው የምትቀሪው እንደ አሁን በፊቱ ስትላት ነበረ። እስር ቤቱን እንግዲህ መለማመር ነው እንጂ ከዛ እስር ቤት ቁጭ ብለን ከምንበሰብስ ብዬ እኮ ነው እናቴ ስትላት፣ እናቴ አትበኝ እያለቻት ነው። በነገራችን ላይ ልጅቷ ቤቱ ልታሻሸጣትና ለጥቁር አዝሙዱ ሰውዬው እንድትሰጥ ነው የምትፈልገው። አንቺ ቤቱ ለምንድን ነው አልሸጥም የምትዩ? የአንቺ ምክንያት ምንድን ነው እናቴ ስትላት ነበረ። ቤቱን እኔ እንዴት ነው የምኖረው? ቤቱን ለምንድን ነው የምሸጠው? ምክንያቱም የምሸጥበት ምክንያት የት ነው የምኖረው ስትላት ነበረ። ቤቱን ከሸሽ በኋላ ትንሽዬ ብር በሚቀርሽ ክራይ ቤት እከራይልሻለሁ፣ ምንም ችግር የለውም ስትላት ነበረ። እንደ አባትሽ አፈር ድቢ ስትላት ነበረ። አባቴን እኮ አንቺ ነሽ መርዝ አጠጥተሽ የገደልሽው ስትላት ነበረ። አባቴ መርዝ ጠጥቶ አንቺ ነሽ ያስጠጥተሽው የገደልሽው። ደግሞ በድጋሜ ልክ አባቴን መርዝ አጠጥተሽ እንደገደልሽው አሁን ደግሞ በድጋሜ አማቼንም አንቺ እኮ ነሽ መርዝ አጠጫት ያልሽኝና በአንቺ ሰበብ በአንቺ ምክር ነው መርዙን ያጠጣዋት ብላ ዛሬ ግልጹን ወጣች። አንቺ አፈራባሽ የበላሽ እንዴት እንደዚህ ታወረጀኛለሽ? እኔ ያላልኩሽን ነገር ለምንድን ነው ስርዓትሽን ይዘሽ የማትቀመጪ ስትላት ነበረ። ነገር ግን እሷ እንደዛ ብትልም ቤቷንና ስለ ንብረቷን ነው የምታወራው። እንግዲህ ውድ ተመልካች እናትና ልጅ እዚህ ጋር በጣም እየተጠማመዱ ነው። በጣም በከባድ ሁኔታ ውስጥ ነው ያለው። ጥቁር አዝሙድም እንግዲህ ቤት አለሽ፣ ቤቱን ሽጭና 23 ሚሊዮኑን ስጭኝና ቤቱ በ24 ሚሊዮን ብር ነው የተገመተውና 1 ሚሊዮን ይቀርሻል፣ ምንም ችግር የለውም። እኔ እናቴን ችግረኛ ስለሆነች ከዚህ ችግር እናቴን ማውጣት እፈልጋለሁ ሲላት ነበረ። ጥቁር አዝሙድ የምትለው ሰውዬ አንተ እኔ ችግር ውስጥ ጥለከኝ ነው ወይ እናትክን
ከችግር እንደምትወጣ የምታደርግ አፈር የበላክና ምን አባክ ብላ ስትሰርበው ነበረ። ስለዚህ እንግዲህ ውድ ተመልካች ድራማው አንዳንድ ነገር የሚያስተምር ነውና እናንተም ገብታችሁ ላይክና ሼር እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ወደሚቀጥለው ቪዲዮ ደግሞ አብረን ስንጓዝ ውድ ተመልካች የሚቀጥለው ቪዲዮ ደግሞ እናትና ልጅን እያጠማመደች እናትና ልጅ በጣም አይጥና ድመት ለማድረግ የምትሞክረው የልጅ ሚስት ነች። የልጅ ሚስት እንግዲህ ልትፋታው እየፈለገች ነውና ለምንድን ነው ቤትሽን እማዬ በአንቺ ስም እያደረግሽው? በሱ ስም ለምንድን ነው እያደረግሽው? ዩዲት እኮ ከልጅሽ ጋራ መፋታት ትፈልጋለች። አንቺ ምኑ ጨንቆሽ ነው ቤትሽን በሱ ስም ያረግሽው? ብላ የቤት ሰራተኛዋ በጣም እያነጋገረቻት ነበረ። እኔ ግን በመካከሉ እንደዚህ ይመጣል ብዬ ባክሽ ልጄ አላሰብኩም። ከሷ ጋራ ቢፋቱም ምንም ማድረግ አልችልም። ንብረቴ ግን እንዴት ነው እንደዚህ የሚሆነው? በሚል ሁኔታ በጣም እየጠየቀቻት ነበረ። ሰራተኛ በየአንዳንዱ የምታውቀውን ነገር ሙሉ በሙሉ ስለ ሴራ ስለ ሲፋቱ ምን ንብረት ከሱ ጋራ እንደምትካፈል ሁሉ ሙሉ በሙሉ ቁጭ ብላ አስረዳቻት። ሴትይቷ በዛን ሰዓት በጣም ነው የደነገጠችው። አለምዬ በጣም አመሰግናለሁ። አንቺ እኮ ከኔ ስር ስትጠፊ በጣም ብዙ ነገሮች ተበላሽተውብኛል፣ ጤናዬንም አጥቻለሁ። ልክ እኮ እየወለድኳቸውም ልጆች እንዳንቺ ያላከበሩኝም፣ እንዳንቺ ምንም ነገር የተለያየ ነገር ሀሳብ እንዳንቺ እየሰጡኝ ሰው የለምና እግዚአብሔር አምላክ ጤናሽን ያብዛልሽ። እግዚአብሔር አምላክ ባለሽበት ቦታ ይባርክሽ ይባርክሽ ብላ ነው እየመረቀቻት ያለችው። ነገሮቹ ግን በጣም ከባድ ቢሆንም ነገሮቹ በጣም በአሁኑ ጊዜ ሚስትና ባልን ያሳስባል። ዩዲት እንግዲህ በእናቷ በኩልም በጣም እየተሰደበች ነው። በሄደችበት ቦታ የእናቷ ቢጤ እየተባለች ነው። ውድ ተመልካች ለምን እንደሆነ ባላቅም በመልክም በሰውነትሽም እሷን አትመስሊያትም፣ ግን በአስተሳሰብሽና በጭንቅላትሽ ነው እሷን የምትመስሊያት ብለው እየሰደባት ነው። እናቷን ያሳገዳት ሰውዬ አለምን ደግሞ ማን እንዳሳገዳት ከማን እንዴት ምን ዩዲት እንደሆነች በስተመጨረሻ ላይ ወደ ቤት ከገባች በኋላ ዩዲት እሷን እንዳሳገደቻትና ዩዲት ብዙ ነገር ለማድረግ እንደሞከረች እግዚአብሔር ግን መልካም ሆኖ ከዛ ከመግዘነ ውስጥ ስላወጣት በጣም ፈጣሪዋን እያመሰገነች ነው። አሁን ደግሞ አለም ልብስና ቸኮሌት ስጦታ ሲመጣላት አንቺ ስለቆየሽ ነው ቸኮሌቱን የበላሁት፣ ቀሚሱ ደግሞ የግብዣ እራት ቀሚስ ነውና ለምንድን ነው ለብሰሽ የማትሄጂው? ለምንድን ነው በየአንዳንዱ የምታስለፈልፊኝ? ብሎ ሲጠይቃት ነበረ። ነገር ግን እሷ ምኑንም አልወደደችም። ዳሜን በእግሬ ስራ አንበርክኬ ረግጬ ገዛሁ። ማንም የማይደፍረኝ ቀብራሪት ወርቄ ነኝ። አንቺ ደግሞ ምን አልሽ? እኔ እናት